ከወደ ኬንያ በሕገ ወጥ የሀብት ዝውውር ወንጀል ተሰማርተው የተገኙ 4 ሰዎች በቁጥጥር ስር መዋላቸውን ሰምተናል። እነዚህ ሕገ ወጥ አዘዋዋሪዎች ሁለቱ የቤልጅየም አንዱ የቪየትናም ዜጎች ሲሆኑ ሌላኛው ደግሞ የኬንያ ዜጋ ናቸው። እነዚህ ሕገ ወጥ አዘዋዋሪዎች በተለያዩ ጊዜያት 2 ጊዜ ሕገ ወጥ ተግባር ላይ ተሰማርተው እንደነበር የሚያውቁት የኬንያ የሕግ አካላትም የክትትል መረባቸውን ቀድመው ያደሩባቸው በመሆኑ አራቱንም በአስፈላጊው ጊዜ በቁጥጥር ስር አውለዋቸዋል። ኬንያ ላለፉት በርካታ አስርተ ዓመታት በሕገወጥ የእንስሳትና የእንስሳት አካላት ዝውውር መከራዋን ስታይ ቆይታለች። ሕገወጥ አዘዋዋሪዎች የዝሆን ጥርስ፣ የአውራሪስ ቀንድና መሰል የዱር እንስሳትን በአደን ወይም በአነስተኛ ዋጋ እጃቸው በማስገባትና በሕገወጥ መንገድ ከሀገር በማስወጣት በአውሮፓ፣ በእስያና በአሜሪካ ገበያዎች በሚሊዮን ዶላሮች ይሸጧቸዋል። This illicit industry, valued at billions of dollars annually, ranks among the most lucrative criminal enterprises worldwide.